ቀብር አስፈጻሚ ነው የምትመስለው። ታውቃቸዋለህ። እነዚህ አዲስ አበባ ላይ ምናልባት ያው አዲስ አበባ ትንሽ ስለኖርክ ማለት ነው ሬሳ ይዘው የሚሄዱት እንደዚህ ብለው እነሱ። አዎ ቀብር አስፈጻሚ ነው የምትመስለው። ምንም አያምር። ደግሞ ከላይ የለበስከው እንዲህ ጉርድ ይመስል ወርዷል። ወንድ ልጅ እንደዚህ ሲለብስ ያስጠላል። ያው ትከሻ እያለ የሆነ እኮ ምን እንደምትመስል ታውቃለህ? ምን እንደምናገር ጥቁር በጥቁር ቀብር አስፈጻሚ ነው የምትመስሉት ሁለታችሁም ማለት ነው። እሷ ደግሞ እንደው ስለ ፈጣሪ ብላ ያችን ከውስጥ የሆነ ነገር ሸፈን እናደረገች እንጂ ቂጧ ይታያል። ቂጧ ማለት ነው። ይሄ ሁሉ ሩታን ለማስቀናት ነው። ደግሞ ቲክቶክም ላይ ፖስት አይቼዋለሁ። ሁሉ ከዘራ አይደለም ሚስት ካልሆነች ሩታ ለምን ያስረጋስካል? አይ ወንዶች ምንድን ነው ልታወራ እየፈለከው? ወስዳችሁ ከእንጨት ጋር እስክታስረግዙን እናታችሁንን፣ አባታችሁንን፣ ህይወታችሁንን፣ እስትንፋሳችሁንን ካስረገዛችሁን ደግሞ ወስዳችሁ ከእንጨት ጋር ምሳሌ ታደርጉናላችሁ አይደል? አብረሽ የምትሰሩት ነገር ነው ያስጠላል። የምትሰሩት ነገር ውበታችሁን ደብቆታል። የምትሰሩት ነገር ወይስ በመስቃል በመስቃል በጉራጌኛ በምንኛ ነገር ለምን አየሽ ብሎ ደግሞ የሚያቆፍ አብርሃምን አየው። እንዴት ነው ያየሁት? አላስታውስማ ነኝ ባለጌ ነሽ። አለሌ ታውቂያለሽ? አለሌ ነሽ አንቺ። እኔ ቆይ ነገር ቤተሰብሽን አሁን እልህ እየያዘኝ ነው፣ እየሞቀኝ ነው። ቤተሰብሽን ማለት ነው አምጥቼ ሚዲያ ላይ ሰርጭልሻለሁ። በቃ ምክንያቱም በቃ ልጅ መጥፎ ነገር ሲሰራ ቤተሰቡን ያሰድባል አይደል? ጥሩ ነገር ሲሰራ ደግሞ ቤተሰቡን እንትን ይላል። አብርሽ ጋሼ ባንተ በጣም ተናዷል። እውነት ዛሬ ደውዬ ጋሼን አናግሬዋለሁኝ። ጋሼ በጣም የተናደደብ የምሬ ነው የምልህ። አፍሯል። ሩታን እንደዛ ብሎ በማናገሩም አፍሯል። እኔ ቪዲዮን ልኬለታለሁ ለጋሼ፣ አይቶታል ቪዲዮን። አፉን ነው እጁን በአፉ ነው የጫነው። ምንድን ነው እየሆንክ ያለኸው? ምንስ ነው እያደረክ ያለኸው? ደግሞ ምን እንዳላት ታውቃላችሁ? የሆነ ነገር ልልሽ ነው፣ የሆነ ነገር ልነግርሽ ነው። አንቺ እንደዚህ እንዳታይ ኧረ በእናትሽ አፍራለሁ። ከዛ በፍቅር አይነ ስታየው ሞተሩ ተነሳ መሰለኝ። ቤት ሄዳለሁ፣ በቃ ሮም ሄዳለሁ፣ ክላስ እገባለሁ፣ እደብቃለሁ ወይም ነው የተከተይልና እንዴ ሰው በምኑ በጭንቅላታችሁ ነው ወይስ በቂጣችሁ ነው የምታስቡት? በምናችሁ ነው እያሰባችሁ ያላችሁት? የምሬ ነው የምላችሁ። አልባለጋችሁም። ይሄን ቪዲዮ ልጅህ ሲያየው ምንድን ነው የሚለው? አብርሽ ያድጋል እኮ ልጅ፣ የኔም ልጅ አሁን ግብዳ ሆናለች። ምን እያልሽ ነው? ምን እየሰራሽ ነው እያለች ነው። ጭራሽ አሁን ሰብስክራይብ ካደረገችኝ እያንዳንዱን ሀረካቴን እያንዳንዱን ንግግሬን ታዳምጠዋለች። እኛ እናንተን ለመስደብ እኔ አሁን ልጄ ታዳምጠዋለች ብዬ መስጋት ጀምሬያለሁ። ያንተ ልጅ ደግሞ ከሌላ ከእናቱ ውጪ ከሌላ ሴት እንደዚህ ስትቁላላ ሲያየህ ማለት ነው ምንድን ነው የሚለው? እውነት ምንድን ነው የሚልህ ልጅ? እኔ እየተናደድኩ ነው ቤተሰብ ሳላውቀውም እንደው በቃ ሰውነቴ ውርር ያደርገኛል። ምንድን ነው የሚልህ ልጅህ ምን አይነት ቪዲዮ ነው እንዲያይ የምትጋብዘው? ክደትን፣ በትዳር ላይ ሌላ ትዳር መያዝን፣ ምንስ ነው ለሄርሜላ የምትነግራት? ሞቀኝ አለ እኮ አፉን አውጥቶ ሞቀኝ። እንግዲህ የሙቀት ልብስ አይደለም የለበሰው። እሷ ሄዳ እየሳመችው በጡቷ ደግሞ ትከሻውን ተነካከዋለች። ከዛ ወንድ ልጅ ነው ዝምድና ያላቸው እህቱ አይደለች ምኑ አይደለች። ሞቀው። ከዛ እሱ ምን አለ? ሞቀኝ፣ በቃ ክላስ ልገባ ነው ሞቀኝ አላት። ገባቸው ምን እየተፈጠረ እንደሆነ። እነዚህ ታዲያ የዝሙት አስተማሪ አይደሉም ቤተሰብ? እነዚህ ታዲያ ዝሙትን አይደል እያስተማሩን ያሉት? ብልግናን አይደል እያስተማሩን ያሉት? እነዚህ ምኑን እንደግፋቸው? የምሬ ነው የምላቸው። እኔ በጣም ነው ያዘንኩት አብርሽ። በጣም በቃ አሁን በጣም መስመር ስተሃል፣ እየባለክ ነው ስነግረህ ማለት ነው። እኔ ከጋሼ ጋር ዛሬ አውርቻለሁ። የአንተ ጉዳይ ሁሉም ቤተሰብ
ቤተሰቡ ተሰብስቦ ያወራበታል ነው ያለኝ። እንደ ምን እንደምትደረግ አላውቅም። ወይ ትዳርህን አጨርስ ወይ ደግሞ አርፋ አትቀመጥ። ሩታ ጋር ስትመጣ ትነፋረቃለን፣ ትዳር ጋር ስትሄድ ትነፋረቃለን። ልጄ ልጄ ትላለን። አርፈ ደግሞ አትቀመጥ። የይቅርታ ጊዜን አታራዝም። በጥፋት ላይ ጥፋት ነው የምትጨምረው። ሰው እኮ አንዴ ይሳሳታል፣ ሁለተኛ ይሳሳታል፣ ሶስተኛ ግን አውቆ ነው የሚሳሳተው። ለምንድን ነው እንደዚህ የምታደርገው? ለወንድሞችስ ምንድን ነው እያስተላለፍክ ያለኸው? እኔ ዛሬ በጣም አብርሽ ላይ በጣም ተናድጃለሁ። ሰው እኮ አታግባ አይደለም እኔ የምለው፣ ወይም ቆመ ቅር እያልኩት አይደለም፣ እንደዛ ማለት አይደለም። ግን እዚች ጋር ሚስቱ አራስ ናት። ቢያንስ ጉዳያቸው ነገር እንትናቸው ሲያልቅ ነው ሁሉንም ነገር ማድረግ ያለበት። እዚች ጋር ጋብቻውን ወደ አንዱ ሳያደርግ ከሌላ ሴት ጋር እንደዚህ መሆኑ ለሱም በህግ ያስቀጠዋል። ለሚስቱም ጥሩ ሞራን አይደለም፣ ለልጁም ነገ የሚያፍርበትን ስራ ነው እየሰራ ያለው። ስለዚህ አሁን እዛ እየገባችሁ ታምራላችሁ፣ ቀጥሉበት። ማንንም አትስሙ የምትሉ ምድር ወሸቀጥ ማለት ነው። ሴት ከሆንሽ አንቺ በትዳርሽ ይድረስሽ፣ ወንድ ከሆንክ ደግሞ አንተ በህይወት አይሳካ። ምንም የሚደገፉ ልጆች አይደሉም። በትዳር ላይ ትዳር ብልግናን ነው እያሳዩን ያሉት። አትደግፏቸው እና ወግዛቸው። አብርሽ በእኛ መነሳሳት ነው ሩታን ያገባት። ሄርሜላንም በእኛ መነሳሳት በእኛ መደገፍ ነው ከሄርሜላ እንዲሚላላጠው። አሁን ግን ትክክል እየሰራ አይደለም፣ እንመልሰው ነው ማለት የምፈልገው። የእነዛ ደግሞ ቡችሎች አንዱ ካሜራማን ነው፣ አንዱ ደግሞ አለቅላቂ ነው ማለት ነው። እናንተ የስራችሁ ይስጣችሁ፣ ህይወታችሁ ይበላሽ። ህይወታችሁ ስታስተካክሉ ይበተንባችሁ፣ ስትዙት ብን ይበልባችሁ። የሰውን ትዳር የበጠበጣችሁ እናንተ ተልካሾች ማለት ምንም ህይወታችሁ አይስተካከል። አሜን በሉ። ምንም አያምሩ። እናንተ ግን ሁለቱን አንድ ለማድረግ የምትሰሩት ስራ ያስጠላል። እሺ እኛ አልወደድ ነው።